ቁጭ ብሎ የተማርነው የመሪነት ደርዝ ነው ዛሬ ሰው ቆሞ ልናገለግለው ያልቻልንበት በየተቋማቱ። ምን ያናድደዋል? ልዩነት ብዙም ያናድድ ነገር አለ፣ ግን አልናገረው። አለመናገር ያናድዳል። ከንግግር ቀጥሎ የሚመጡትን ውጤቶች መለካታል። ኢትዮጵያ ውስጥ መሪነት ማለት ነጸብራቅ ኢንስፓየርድ ቂርቆስ ዩዝ አሶሲዬሽን የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክቡራትና ክቡራን አድማጮቻችን እንዴት ቆያችሁን? ዊዝደም ፖድካስት ወደ እናንተ መድረሱን ጀምሯል። የዕለቱ እንግዳችን የኢንስፓየርድ ዴቨሎፕመንት ተስፋ ኢትዮጵያ የነጸብራቅ ሊደርሺፕ ኮንፈረንስ እንዲሁም የዩዝ ኔትወርክ ኢትዮጵያ መስራች ነው። በጣም ጥልቅ የሆኑ የህይወት ተሞክሮዎችና መረዳቶች አሉት። እያንዳንዱን እንዳስሳለን። ስለ ሊደርሺፕ፣ ስለ ሀገራችን ተስፋ እንዲሁም ሌሎች ነጥቦችን እናነሳለን። የዕለቱ እንግዳችን አቶ ልዩነት አምራት ይሰኛል። እንግዲህ ልዩነን የምናውቀው በጣም ትላልቅ ፕሮጀክቶችን ሲሰራ ነው። ከነዛ ፕሮጀክቶች መካከል አንደኛው ፕሮጀክት ደግሞ የነጸብራቅ ሊደርሺፕ ኮንፈረንስ ነው። መሪነት ለአንተ ምንድን ነው? እንዴት ትገልጸዋለህ? ቴንክ ዩ ቬሪ ማች። መሪነት እንግዲህ ከራስ የሚጀምር ተሳትፎ ነው። ራስን ማወቅ፣ ራስን መረዳት እና ደግሞ ሌሎችን ለማገልገልና ሌሎችን ለመምራት ዝግጅትን መፍጠር መቻል ማለት ነው። ብዙ ሰዎች መሪነትን እንግዲህ ከእውቀት፣ መሪነትን ከቲዮሪ፣ መሪነትን ከተለያዩ ማንነቶች አንፃር ያያሉ። ለኔ መሪነት ማለት ራስን ማሸነፍ፣ ራስን መምራት፣ ራስን ማስተዳደር፣ ከዛም ቀጥሎ በዓላማ ቅርጽ ደግሞ ሌሎችን ለመምራት መዘጋጀት መቻል ማለት ነው። ይህንን ካልን ነጸብራቅ ሊደርሺፕ ኮንፈረንስ ከ600 በላይ ሰዎች ተሳትፈውበታል። 3 ቀን የፈጀ ፕሮግራም ነው እና ይህንን ፕሮግራም ስጠነስሰው እንግዲህ ምንድን ነበር ምክንያቱ? ዓላማው፣ ሂደቱስ ምን ይመስላል? በእኔ በኩል ኢትዮጵያ ውስጥ መሪነት ማለት ነጸብራቅ ማለት ነው። አንድ ያንጸባረቀብህ እውነት፣ ያንጸባረቀብህ እውቀት፣ ያንጸባረቀብህ መልካም ማንነትን ለሌሎች ለማድረግ በምትሄደው ሂደት ላይ የምታመጣው ወይም የምታስከትላቸው ተከታዮች ማለት ነው። ስለዚህ እንደውም ምክትል ጠቅላይ ሚኒስትሩ ፕሮግራሜ ላይ ተገኝተው ነበርና እኔ በጣም ብዙ ጊዜ የዚህ ነገር ትርጉም ፈልገው ነበር አሉ። የመሪነት በአማርኛ የሊደርሺፕ በአማርኛ ለካ ነጸብራቅ ነው አሉ። ስለዚህ እኛም ዛሬ ማንን ነው የምንመስለው? ምን አይነት መሪ አስፓየር እናደርጋለን? እንደ ሀገር ኢትዮጵያ ስታድግ፣ ኢትዮጵያ ስትለወጥ የሚለውጣት የተለወጡ መሪዎች ናቸው፣ የተቀየሩ መሪዎች ናቸው፣ ራዕይ ያላቸው መሪዎች ናቸው፣ ህልም ያላቸው ደግሞ የተመሩ መሪዎች ናቸው። ስለዚህ ያልተመራ መሪ መምራት አይችልም። ቢኮዝ ከመሩት ስህተት፣ ከመሩት ጥንካሬን ተምሮ የመጣ ስለሆነ ነገ የተሻለ መሆንን ወይም ዛሬ የተሻለ መሆንን አስፓየር አድርጎ የመጣ መሪ ስለሆነ ነው ማለት ነው። ስለዚህ ነጸብራቅ በዚህ ጽንሰ ሀሳብ ነው የመጣው። በፕሮግራሙ ላይ ወደ 600 የሚደርሱ በመክፈቻው ላይና በመጀመሪያው ቀን ላይ ተሳትፈዋል። ፍሪ አድርገን ነበረ። 300 የሚያሉት ግን እየዋሉ እያደሩ ስልክ ሳይዙ ነገር ግን ፕራክቲካል ሊደርሺፕን በሊደርሺፕ ውስጥ ያሉ ኮንሰፕቶችን እርስ በርስ ሊማማሩ ሊያውቁ የቻሉበት ሁኔታ አለ። በፕሮግራሙ ላይ ከሁሉም ክልል የመጡ ሴቶች፣ ወጣቶች መሪዎች ተሳትፈዋል። በሊደርሺፕ ብዙ እውቀት ያላቸው የተማሩ ቲዮሪውን የሚያውቁ ግን በፕራክቲካል ሊደርሺፕ ራስን ጤናን ከመጠበቅ አንጻር፣ በጧት ከመነሳት አንጻር፣ እቅድን ፕሮፐርሊ ከመጻፍ አንጻር፣ አገልጋይነትን ቆሞ ከማገልገል አንጻር ቁጭ ብሎ የተማርነው የመሪነት ደርዝ ነው ዛሬ ሰው ቆሞ ልናገለግለው ያልቻልንበት በየተቋማቶች ውስጥ እና መሪነትን ቁጭ ብለህ ከተማርከው መሪነትን ቁጭ ብለህ ተምረህ የቆመን ሰው ማገልገል አትችልም። እና መሪነት ፕራክቲካል ኤክሰርሳይሶች ያስፈልጉታል። እና ይሄ ውሸት አይደለም። ሀገራችን ላይ በብዙ እያየን ነው። በዊልቸር ፎቅ ደርስ የወጣን አንድ ተጠቃሚ ወይም አገልግሎት ወሳጅ ነገና ሊሄድ ይችላል። ቁጭ ብሎ ሰው ጌም እየተጠቀመ ቆይ ስጨርስ ሊለው ይችላል። ትምህርቱ ከቲዮሪ አላለፈም፣ ተግባር ላይ አልወረደም። ስለዚህ ነጸብራቅ ፕራክቲካል የሆነ የሊደርሺፕ ፐርስፔክቲቭ ኢትዮጵያ ውስጥ እንዲመጣ ሰውየው አገልጋይ መሪነትን እውቀቱ ሊኖረው ይችላል፣ ግን ፕራክቲካሊ አገልጋይ መሪ ነው ወይ? መልካም። እሱን የያዘ መልካም፣ በጣም አሪፍ። እንግዲህ ሌሎችም ትላልቅ ፕሮጀክቶች አሉ፣ እናያቸዋለን እያንዳንዱን። ለዚህ ሁሉ ምክንያት ግን ውልደት አስተዳደግ ትልቁ ዋጋ አለው ብዬ አምናለሁ። የሐዋሳ ልጅ ነህ። ሐዋሳ ላይ ውልደት አስተዳደግ ምን ይመስላል? ቆንጆ። እኔ እንግዲህ ያው ሐዋሳ ላይ ብዙ ነገሮችን በህይወት ያሳለፍኩበት ሰፈር ነው። ወደ ኢንትሮቨርት ነበርኩኝ ሐዋሳ በነበርኩኝ ሰዓት። አሁን ይሄኛው ማንነት ሐዋሳ ያሉ ሰፈር ሰዎች ምናምን ብዙ ላያውቁ ይችላሉ። ብዙ ግን የማገናዘብ በውስጥ ህልምን የጻፍኩኝ እንደገና ደግሞ ጎንበስ ቀና የምል ትናንሽ የህይወት ደርዞችን ያሳለፍኩኝ ሰው ነኝ። ከቤተሰቤ እንግዲህ 5ኛ ልጅ ነኝ። ጥሩ ቤተሰብ አለኝ። ነገር ግን ደግሞ በአንዳንድ የህይወት ውጣ ውረዶች ከአባቴ ጋር ጥሩ ግንኙነት አልነበረኝም እና ያው የቤተሰቦችን ከብቶች ይዤ ወደ ጫካ ወጣለሁ ለመጠበቅ። እንዲሁም መናሪያ አካባቢ እንደዚህ ከብቶች ይዤ እወጣለሁ። በዚህ አጋጣሚ ምግብ ካስፈለገን ደግሞ ምግብ ለመብላት ወደ ተሸካሚነቴ ነው። መናሪያ ውስጥ ተሸካሚነት ሰርተሃል ማለት ነው? አዎ። ይሄንን አሁን ብዙ ሰው አያውቅም። እሱ ብቻ አይደለም፣ የሆቴል ቤት ትራፊ ምግብ እየበላሁ ሳናጥብ ነበር። እና ያው ህይወትን ለማሸነፍ እና በዛች ዕለት ለሚያስፈልገኝ ነገር
ያው ሰዎች ህይወትን እኮ ለማሸነፍ ስርቆት ውስጥም ይገባሉ፣ ልመና ውስጥም ይገባሉ። ስራ ሲሆን ግን ክብር አለ። አዎ ያ እኔ አም ቬሪ ሃፒ በሰዓቱ። ከዛ ደግሞ ሳይክል ጠግን ነበር። ሳይክል ጠጋኝ ነበር። እና በጣም ደግሞ መወደውና ጠዋት የምነሳለት ስራ ነበረ። የሚገርም አንድ ደስ ይላል። አዎ ጠዋት ተነስቼ ሄድ ነበረ። በጣም ቴክኒካል ነገሮች በጣም ወዳለሁ። ዛሬም ድረስ ቴክኒካል የሆኑ ነገሮች፣ ሙያ የሆኑ ነገሮች በጣም ወዳለሁ። ሌላኛው ደግሞ ሐዋሳ ነው ዩኒቨርሲቲ የተማርከው አካውንቲንግ የተማርከው? ሪሰርች አድርገን ምን ጋብዝ። መልካም። ሰው ምን ይመስል ነበር የዩኒቨርሲቲ ቆይታ? አካዳሚክሊም ኤክስትራ ካሪኩላር? እኔ ዩኒቨርሲቲ ስገባ የመጀመሪያ እንግዲህ ሶሻል ዴቨሎፕመንት ላይ ነው የምሰራው። አሁን የምታየው ማንነት በፊትም የነበረ ነው። ለምሰራው ስራ ዝግጅቴ ከሶሻል ዴቨሎፕመንት አንጻር አንትሮፖሎጂ፣ ሶሺዮሎጂ፣ ሊደርሺፕ ምናምን ብማር ብዬ አስብ ነበረ። ስገባ አካውንቲንግ ኤንድ ፋይናንስ ደረሰኝ። ስለዚህ ሄድኩኝና ፕሮፌሰር ዝናቡ ይባላል በሰዓቱ የዩኒቨርሲቲው ዲን፣ እባክን እኔ አካውንቲንግ ፊቸር የለኝም፣ እኔ መማር የምፈልገው ሶሺዮሎጂ ወይም ሳይኮሎጂ ወይም አንትሮፖሎጂ ነው፣ እንደዚህ አይነት ነገሮች ቢሆንልኝ ይሻላል አልኩት። አይ የተሰጠን የምትፈልገውን ካላገኘ የተሰጠን ውደድ አለኝ። እንዲህ ነው የመለሰልኝ ነገር። ሶ that was the final answer። ስለዚህ ተመልሼ ወደ አካውንቲንግ ሄድኩኝ እና ግን እዛ ውስጥም ገብቼ ምን አስፓየር አደረግ ነበረ መሰለህ? ኦኬ የአካውንቲንግ ቤስት ምንድን ነው? የመጨረሻው ጥሩ ነገሩ ምንድን ነው? ለምሳሌ በአካውንቲንግ ውስጥ የባንክ ቤት ሰራተኛ መሆን ትችላለህ፣ ክለርክ መሆን ትችላለህ፣ ኦዲተር መሆን ትችላለህ፣ ማኔጅመንት ፋይናንሻል ማኔጅመንት ስራዎች ላይ መስራት ትችላለህ፣ ብዙ ነገሮችን ማድረግ ትችላለህ። እኔ ኦዲተር ነው የምሆነው ብዬ ድሪም አደረኩኝ። እና ከኦዲተር ደግሞ 3 የኦዲተርነት ማንነት ነው ያለው። የውስጥ ኦዲተር የሚባል አለ፣ የውጭ ኦዲተር የሚባል አለ፣ የመንግስት ኦዲተር የሚባል አለ። እኔ ደግሞ የመንግስት ኦዲተር ነው የምሆነው ብዬ ላይ ነው የምትመርጠው። አዎ የተሰጠን ማንኛውም ነገር ቤስቱን ማግኘት መቻል አለ ባለው ከማማረር ይልቅ እሱ ላይ ቤስት መሆን ይችላል። አዎ ስለዚህ ዩኒቨርሲቲ ላይ እንደዚህ ነበረ። ግን ዩኒቨርሲቲ ላይ በነበርኩበት ጊዜ ያው ወጣቶች በዩኒቨርሲቲ ሲያደርጉ ክለባቶች ውስጥ ተሳተፍ ነበረ። የበጎ ፈቃድ ስራዎችን ሰራ ነበረ። የቤተክርስቲያን ፌሎሺፕ ፕሮግራሞች ላይ ስፒሪቹዋል ኤንጌጅመንትም ስለሚያስፈልግ ላይ በደንብ ተሳተፍ ነበረ። ትምህርቴም ላይ ደግሞ ያው አግባብነት ባለው መልኩ ያው ፊቸሬ እዛ ላይ እንደማይሆን ስለማቅ ፎከሴ ሞር ኢኩቫለንትሊ ከትምህርቱ ጋር ተመሳሳይ የሆኑ የህብረተሰብ ልማት ስራዎች ላይ እዘጋጅ ነበረ ማለት ነው። በጣም አሪፍ። ዩኒቨርሲቲ ጨረስክ። የመጀመሪያ የሰራኸው ስራስ ምንድን ነበር? የመጀመሪያ ስራዬ የመንግስት ኦዲተር ነው የሆንኩት። የመንግስት ኦዲተር እንዳቀድከው ማለት ነው? እንዳቀድኩት። አዎ ፈተና ነበረ ከ115 ምናምን ሰዎች በጥቂት ከ1 እስከ 15 ባለው ውስጥ ቁጥር አመጣው። እዛ አለፍኩኝ እና የመንግስት ኦዲተር ሆኜ ወደ ስራ ገባው ማለት ነው። ከዛም ደግሞ ከ1 አመት በኋላ እንደገና ይሄ ፍራውድ ዲቴክሽን ኦዲት የሚል ወይም ይሄ ማጭበርበርን ፈልጎ ማግኘት የሚባለው ኦዲት ትሬኒንግ ወሰድኩኝና ሞር ትንሽ በተሻለ መልኩ ኦዲተር ሆኜ ክፍለ ሀገር ላይ የዞርኩኝ ኦዲት እንዳደርግ እድሎችን አገኘሁኝ ማለት ነው። ቻለ ርህራይን የተማርኩበት እዛ ነው። ሰዎች በትንሽ ገንዘብ ቤተሰብ የሚያስተዳድሩ እኔን የሚያካክል ልጆች ያሏቸው ሰዎች በትንሽ ገንዘብ ከኔ በሚያንስ ገንዘብ የሚሰሩ እንደነበሩ በጣም ብዙ ለማየት ችያለሁ። እና እነዚህ መለወጥ ያለባቸውን ነገሮች አገር ላይ መቀየር ያለባቸውን ነገሮች በስራ ሂደት በትምህርት እና በህብረተሰብ ልማት ስራዎች ውስጥ ተመልክቼ ነው ያደግኩት። በአካውንቲንግ እየሄድክ ነበረ። ከዛ ደግሞ በጣም የምትፈልገው ከሶሺዮሎጂ ጋር ከማህበረሰብ ልማት ተኮር ጋር ወደሚያያዘው ዘርፍ ሙሉ ቀይረ ደግሞ የገባበት ሰዓት ምን ይመስል ነበር አጋጣሚ? እና ይሄ በፊትም እየገነባሁት ነው የመጣሁት። የበጎ ፈቃድ ስራዎች ላይ ይሳተፍ ነበር። ቤተሰብ መምሪያ የሚባል ቦታ፣ ሜሪ ጆይ፣ ሌሎችም ቦታዎች ላይ እንዲህ የበጎ ፈቃድ ስራዎችን እሰራ ዩኒቨርሲቲም እያለሁ እሰራ ስለነበረ ኢንስፓየርድ ኢትዮጵያን ዩዝ አሶሲዬሽን የሚባለው የመጀመሪያው ድርጅቴ ኢንስፓየርድ ኢትዮጵያን ዩዝ አሶሲዬሽን የሚባል ድርጅት አቋቁማለሁ። ያ ደግሞ በበጎ ፈቃድ ሂደቴ ውስጥ ያወቅኩት የወጣቶች አቅም፣ የወጣቶች እድል፣ የወጣቶች ተስፋ ያለው በውስጣቸው ባለው አላማ፣ በውስጣቸው ባለው ጥሪ ውስጥ በመሆኑ ከውጪ ያለውን ማንነት ሳይሆን በኪሳቸው ያለውን ገንዘብ ሳይሆን በአጋጣሚ በፋሚሊያቸው ያለውን ንብረት ሳይሆን በውስጣቸው ያለውን ትልቅ ፖቴንሻል ሲድ ኦፍ ግሬትነስ የታላቅነት ዘር በመረዳት ለትልቅነት እንዲወጡ መስራት ያስፈልጋል። ያንን ኢንስፓየር ማድረግ አለብኝ የሚል አቋም ነው ያዝኩት። ስለዚህ የመጀመሪያው ስም ኢንስፓየርድ ኢትዮጵያን ዩዝ አሶሲዬሽን የሚለውን ድርጅት እዚህ አዲስ አበባ መጥቼ ነው ከሐዋሳ መጣው አዲስ አበባ መጥቼ ይህንን የሚያቋቁመው የሲቪል ማህበረሰብ ድርጅቶች ባለስልጣን የሚባል ድርጅት ጋር ሄድኩኝ። ድርጅት ማቋቋም ፈልጋለሁ አልኩት። እሺ። በሰዓቱ አንተን ብታየኝ አትፈቅድልኝም፣ በጣም ቀጫጫ ነኝ። ስንት ዓመተ ምህረት ላይ? 2004 ከ14 ዓመት በፊት እንደማለት ነው። ዋው። እሺ። እና 2004 ድርጅት አቋቁማለሁ አልኩት። ምንድነው ስሙን የምትለው አለኝ። እሺ። ኢንስፓየርድ ኢትዮጵያን ዩዝ አሶሲዬሽን ነው የምለው አልኩት። እሺ። አየኝና በእነዚህ አይነት በሲቪል ማህበረሰብ ስራዎች ደንብ ሂደት ለምሳሌ የምትሰራው ሰፈር አዲስ አበባ ውስጥ ሽሮ ሜዳ ከሆነ
የድርጅትህ ስም ከሾህ ሜዳ ጋር መገናኘት አለበት እንጂ ኢትዮጵያ ማለት አትችልም። ስለዚህ ሰውየው መከረኝ። አንተ አሁን የት ነው መስራት የምትፈልገው አለኝ። ኢትዮጵያ ላይ አልኩት። አይ ስፔሲፊካሊ የት ነው መስራት የምትፈልገው አለኝ። አሁን የምኖረው ቂርቆስ አካባቢ ነው፣ መካኒሳ ቂርቆስ ምናምን ስለው በቃ ኢንስፓየርድ ቂርቆስ ዩዝ አሶሲዬሽን ነው አለ። በከተማ እንኳን እኔ ያልኩት የሚገርምህ ነው፣ እቺ እንደ ጥቂት ጊዜ ነው የምሰራው። እሺ my influence for my country will be for now ይሄ ነው የሚሆነው። ለሚቀጥለው በአፍሪካ ነው ማስበው፣ ኢንስፓየርድ አፍሪካ ዩዝ አሶሲዬሽን፣ ከዛ ኢንስፓየርድ ወርልድ ዩዝ አሶሲዬሽን ነው ማስበው ስለው ከታች ወደ ላይ ሲያይ ከጫማ ያረኩት ጫማ ሁሉ ትዝ ይለኛል። አሁን የሰውየው አስተያየት ምናምን ነው እንግዲህ ከዚህ አለኝ አስቅም ስላለፈ ነው ምን ስላለፈው እና ተመልሼ የመጣውና እንደገና ነገርኩት። እኔ ሙሉ ኢትዮጵያ ላይ መስራት ፈልጋለሁ፣ አሳሰብ ላይ ነው የምሰራው። አይምሮ የታደሰ ነገውን የተለመ ባለራዕይ ትውልድ፣ ስኬቱን ከውጭ ሳይሆን ከውስጡ የሚፈልግ፣ የተፈጠረበትን ዓላማ የተረዳ፣ በውስጡ ፖቴንሻል እንዳለ የሚያውቅ one potential two paths whether it is greatness or it's like weakness። ስለዚህ ይሄን ፖቴንሻል ለማውጣት የወጣቶች አመለካከት ላይ ነው የምሰራው ብዬ አስረዳሁት። እሺ ኦልሞስት 6 ወር ካመላለሰኝ በኋላ 6 ወር ተመላለስክ እንደዛ እያለክ እምቢ እያለክ? እሺ 6 ወር ተመላለስኩት። ከዛ ላይሰንሱን ወሰድኩኝ እና ያው በበጎ ፈቃድ ነው ይሄንን የምሰራው፣ አመለካከት ለውጥ ላይ ነው የምሰራው። ስለዚህ እኔ ጎዳናም ላይ ወጣቱን ካገኘው you are great ነው የምለው፣ አንተ በጣም ታላቅ ሰው ነህ ነው የምለው። ዩኒቨርሲቲም ባገኘ ትልቅ ሰው ነህ ነው የምለው። የትም ሰውን ካገኘው ቢካዝ ይሄንን የምልበት ምክንያት የሰውየውን ቁመት ተመልክቼ አይደለም፣ ጾታውን ተመልክቼ አይደለም፣ ምንም በቃ በውስጡ ትልቅነት ዘር እንዳለ ስለማውቅ እና ወጣቶች ላይ ይሄንን መስራት ቀጠልኩኝ። ብዙ ኢኒሺዬቲቮችን ከዛ ቀጥሎ መስርቻለሁ። አንደኛው እንደውም በጣም የሚታወቀው አካፍላለሁ የሚባል ፕሮጀክት አለኝ ኢትዮጵያ ውስጥ። ረጂ እና ተረጂ ማጥፋት ነው አላማችን። ረጂ እና ተረጂ ሰው ሳይረዳዳ ይኖራል። እሺ አሁን ኢትዮጵያ የትም ዓለም ላይ ስትሄድ እንደውም በፊት በነበረው ዲክሽነሪ ላይ ኢትዮጵያ ሲባል ድርቅ የሚል ትርጉም ነው ያለው። ይሄ በቃ ማለት በትርጉም ደረጃ እንደ ሀገር እቺ ለም ሀገር፣ ይሄ ሁሉ ሰው ያላት ሀገር፣ ይሄ ሁሉ ሪሶርስ ያላት ሀገር፣ ይሄ ሁሉ ግሪን ማንነት ያላትን ሀገር ድርቅ ብሎ ተረጂ ሀገር ብሎ ዲፋይን ማድረግ በጣም ከባድ ማንነት ነውና ይሄ ደግሞ ሊሆን የቻለው እንግዲህ በነበሩ ሁነቶችና እውነቶች ነው ይሄንን አይነት ስም ልናገኝ የቻልነው። ግን እስቲ ወደ ተረጂ ዝም ብዬ ላምጣልህና ተረጂ የሚባለው ሰውዬ ሁሌ ከታች ነው፣ ሁሌ የበታች ነው፣ ሁሌ ጠባቂ ነው። እና ተረጂ የሚባለውን ጽንሰ ሐሳብ በስም ሳይሆን በተግባር ለመቀየር ስሙን ማጥፋት አለብን ብዬ ነው እየሰራ የነበርኩት። እና ለምሳሌ መተካት፣ አንድን ቃል ስታጠፋ ሌላ ቃል ያስፈልጋል፣ መተካት አለብን። ስለዚህ ተረጂ የሚለውን ተካፋይ ነው የምንለው እኛ። ረጂ አካፋይ ነው የሚሆነው። አንተ በራስህ መተህ ሰውን ረዳለው ስትል ኢምፖዝ የምታደርገው የሆነ ኔጌቲቭ ፓወር አለ፣ የሆነ በለጥኩ ነገር አይደለም። እና ያ ሰውዬ ደግሞ ይለምደዋል በተደጋጋሚ። አንድን ሰው የመጀመሪያ ቀን ስትሰጠው እርዳታ ነበር፣ ሁለተኛ ቀን ደግሞ ምናልባት እርዳታ ፕላስ ኤክስፔክቴሽን ነው፣ ሶስተኛ ግን ስታደርግለት ፉል ኤክስፔክቴሽን ድሮ ያደርጋል፣ ይገነባል፣ ይለምዳል ማለት ነው። ፕላስ የበታችነቱን አዳፕት ያደርገዋል። ከዛ ቀጥሎ እንደውም ኤክስፔክቴሽኑ በጣም ከፍተኛ ይሆናል። ከዛ ካልሰጠቀው ወደ ግጭት እንደውም ወደ መጠየቅ ይገባል ማለት ነው። አንተ ለምን እንደ መፍትሄ ያደርጋል። ስለዚህ እኛ አገር ላይ ለውጥ ስለምንፈልግ ኢትዮጵያ ውስጥ ኢትዮጵያን አንደኛ ተረጂ ሀገር አይደለንም፣ ወይም ደግሞ ይሄ ጠባቂ ወይም የበታች ሀገር አይደለንም። ይሄ ሲንድሮም የትም ዓለም ላይ እኔ ብዙ ዓለም ላይ ከዛ ቀጥሎ ተጓጉዣለሁ። ሳይስ መለከት ስለ ኢትዮጵያ ስትል ያላቸው ምልከታ ትክክል አይደለም። በቃ በጣም የድሃ ሀገር እንደሆነ፣ ለማኝ እንደሆነ፣ ጠባቂ እንደሆነ፣ የበታች እንደሆነ፣ ርዛት ችግር ምናምን ያለባት ሀገር አድርገው ነው የሚያስቡት። በዚህ ምክንያት እኔ አንድ ሶሻል ኮዝ ላይ የምሰራ ሰው ለለውጥ ምሰራ ከሆነ መሰረታዊ የሆኑ ጽንሰ ሀሳቦችን ማስተካከል አለብኝ ብዬ ነው ያሰብኩት። ስለዚህ አንድ ሰው እኔ ጋር መጥቶ ልርዳ ካለኝ እኔ አልቀበልም እርዳታውን። ላካፍል ካለ አብሬ ልስራ ካለ ለለውጥ ልስራ ካለ ያ ደግሞ እንዴት ነው የሚታየው ሲባል በመስጠቱ ገንዘብ በመስጠቱ ምክንያት የሚሰማው ስሜት ያቺ ኢነርጂ ፖዚቲቭ ከሆነች አየህ ስትረዳ ያለው ስሜት አንደኛውን ከፍታ አንደኛውን ከፍ አንደኛውን ዝቅ ነው የሚያደርገው። ስታካፍል ግን ሁለቱም ነው ደስ የሚለው። አንዳንድ ሰዎች ሲሰጡ እያለቀሱ ሰዎች እንዲለውጡ ይሰጣሉ። አንዳንዱ ደግሞ ደረቱን ገልብጦ አንተ ጠባቂ አንተ እንትን ምናምን እያለ እየሰደበ፣ አንተም ስትጠይቅ ሰዎችን ጠባቂ ሆነ ከሆነ ራስን የገነባኸው ስትጠይቅ ደረትን ነፍታ አትጠይቅም።
እየተሽለጠለጥ ጎንበስ ቀና እያልክ ከልዬ አንተ እኮ ሰጪ አንተ እኮ እንትን ምናምን እያልክ ክብርህን ዝቅ አድርገህ ነው የምትሰጠውና ለለውጥ ከሆነ እንደ ኔሽን ከሆነ የምንሰራው ይሄ ለምን ያስፈልጋል? እንደ ሀገር እኛ ሁላችንም አንድ ስም ነው ያለን ኢትዮጵያ የምትባል። ኢትዮጵያ ስትባል ደግሞ መልኳና ቅርጿ ደርዟ ምን ይመስላል የሚለው እንደ ሀገር እንጂ እንደ ግለሰብ አንለካበትም። ትላልቅ ሀብታም የምትላቸው ሰዎች ሌላ ሀገር ሲሄዱ ሀብታም አይደሉም ማለት የሚሰጣቸው የሆነ ስም አለ፣ የሀገር ስም ኢትዮጵያ፣ ፓስፖርታችን አለ፣ መልካችን አለ፣ የሀገራችን ስም አለ። ስለዚህ ይሄን ለማስተካከል ጽንሰ ሀሳቡ መስተካከል አለበት። ስለዚህ አንተም በራስህ ሰው ለማገዝ ከፈለግ ሼር እያረከው እንደሆነ ፊልም ማድረግ አለብህ። አንተ የበላይ እንደሆንክ ፊልም ማድረግ የለብህም። እሱ የምታካፍለው ሰውዬ ከአንተ በታች እንደሆነ ጊዜና ሁኔታ ምናልባት ሰውየው ያለማወቅ ያለመረዳት አቅሙን ያለመጠቀም ቦታና ሁኔታ የፋሚሊ ያደገበት የወጣበት ሰርከምስታንስ እንደዛ አድርጎት ይሆናል እንጂ ያ ሰውዬ እንደዛ አይደለም። በውስጡ ትልቅ አቅም አለ። ክሬቲቪቲን፣ ኢኖቬሽንን፣ ምንድነው ይሄ ፍትሃዊነትን ማስፈር የሚችል ደግሞ ትላልቅ ሀሳቦችን ማምጣት የሚችል እውቀትም ውስጡ አለ ሰውየው። ይህን ሰው ነው እንግዲህ ተረጂ ብለን ወይም ደግሞ ጠባቂ ብለን እየሰራን ያለ ነው። ስለዚህ አንደኛው ኢኒሼቲቭ ይሄ አካፍላለሁ ይላል። ኢትዮጵያ ውስጥ ተካፋይ እና አካፋይ ህብረተሰብ። በዚህ ደግሞ በመከፈልና በማካፈል ሂደት ውስጥ ሁለቱም ደስተኛ ነው የሚሆኑት። አንተ ስታካፍል አንተም ደስተኛ ነህ፣ እኔም ደስተኛ ነኝ። የበታችነት አይሰማኝም፣ የበላይነት አይሆንም ማለት ነው። ዳስ ዋይ ይሄን ያልኩ። ይሄንንም አይነት ስራ ሰራ ነበር እንግዲህ። በጣም ቆንጆ። እንግዲህ አካፍላለሁ የሚለው ሙቭመንት አለ። ከዛ በኋላ እኔ የማውቀው ደግሞ ተስፋ ኢትዮጵያ የሚል ሙቭመንት አለ። ቀጥታ ነው ወደሱ የተገባው ወይስ እንዴት ነው? ምን ይመስላል ጆርኒ? ማለት የተስፋ ኢትዮጵያ የተስፋ ኢትዮጵያ ውስጥ ጦርነት በነበረ ጊዜ ነው የተጀመረው ተስፋ። በጦርነት ሰዓት አሁን ተስፋን ማሰብ ይከብዳል በጣም። ራዕይ ሲኖርና ህልም ሲኖር ብቻ ነው እንደዚህ አይነት ነገሮች ማሰብ የምትችለው። እና ያው ብዙ ሰዎች በጦርነት ጊዜ ተስፋ ይቆርጣሉ። እንደውም ብዙ ሰው ከሀገር እየሸሸ ነበር። በጣም ብዙ ሰው ወደ ቤቱ ወደ ገጠርና እየተደበቀ ነበር። በጣም ብዙ ሰዎች አገሪቷ ወደቀች፣ ጠፋች፣ በቃ አለቅን ወደሚል አይነት ነገር ውስጥ የተገባ ነበር። እና በዚህ ሰዓት ጨለማው በጣም ገኖ ነበር። 99% ሰው ጋር ስትቀመጥ በቃ ዲስከሬጅመንት ነው የሚያወራክ። በቃ የጦርነት እንትኑ አስቸጋሪነቱ የሰዎችን ምልከታ ይቀይራል፣ ንግግር ይቀይራል፣ ፍርሃትን ያመጣል። እና በዛ ጊዜ ነው እንግዲህ ተስፋ ኢትዮጵያ ብለን የጀመርነው። ዋው! የተስፋ ኢትዮጵያ ዓላማው ምንድን ነበር? ስራዎቹስ ምንድን ነበሩ? ወንደርፉል። የተስፋ ኢትዮጵያ ተስፋ አይደለም ዓላማው። የተስፋ ኢትዮጵያ ዓላማው ሰላም ነው። አንዳንድ ስራዎች አሉ። ለምሳሌ ኤችአይቪ ኤድስ በጣም ተሰርቶበት ስለ ኤችአይቪ ኤድስ ውጤቱ ብዛም ለውጥ ሳያመጣ ሲቀር ሰዎች ለስብሰባ ኤችአይቪ ኤድስ ነው ተብሎ ሲጠራ አበሏን ብቻ ለመውሰድ የሚሄዱ ሰዎች ነበሩ። ስለ ጉዳዩ አይወያዩ። አውቃለሁ ይላል፣ ግን ችግሩ ያጠቀዋል። ስለዚህ አንዳንድ ጉዳዮች አሉ። አሁን የሰላም ጉዳይ ዝም ብለህ ሰላም ብለህ ከምታወራው በሌላ መልኩ ብትሰራ፣ ለምሳሌ እኛ የምንሰራው ስለ ተስፋ እንልና ተስፋ ውስጥ ሁለት ነገር አለ። ቢግ ነገር ነው። አንደኛው ደስታ ነው፣ ሁለተኛው ሰላም ነው። እንዴት ተደርጎ ተገናኙ? ተስፋ ያለው ሰው ሰላም ይፈልጋል፣ ተስፋ ስላለው ነገ ምደርስበት ስለዚህ ሰላም ይፈልጋል ማለት ነው። ተስፋ ያለው ሰው ራዕይ ያለው ማለት ነው። ማለት አንተ የምትማረው ተስፋ አድርገህ ነው። እመረቃለሁ ብለህ የምትመረቀውም ተስፋ አድርገህ ነው። ስራ አገኛለሁ ብለህ ስራ የምታገኘው ተስፋ አድርገህ ነው። ምን ብለህ? አድጋለሁ፣ ገንዘብ አግኝቼ ምናምን። ትዳር ውስጥ ትገባለህ፣ ትዳር የምትይዘው ተስፋ አድርገህ ነው። ምን ብለህ? ልጅ ወልዳለሁ ነው። ልጅ የምትወልደው ያድጋል። ስለ ተስፋ ሰዎች የተሳሳተ ዴፊኔሽን አላቸው እንጂ የህይወታችን ይኸውልህ ገደብ የለሽ ትርጉም ያለው ትልቅ ቃል ዓለም ላይ ካሉ አንደኛው ተስፋ ነው። በተስፋ ብቻ አይኖርም ይባላል፣ ግን ያለ ተስፋ ደግሞ መኖር አይቻልም ጭራሽ። ወንደርፉል። ወደ እምነት ውስጥ ከመጣ በተስፋ የሚጸና የተባረከ ነው ይላል። እምነት ላይ አየህ፣ በተስፋ ፐርሲስት ማድረግ ያስፈልጋል። አንዳንድ ሰው ተስፋ ስለሚቆርጥ ነው እንትን የሚለው። እና ደግሞ ተስፋና ተስፈኛ ይለያል። ተስፋ ቃሉን በትክክል መረዳትና ተስፈኛ መሆን፣ ምኞተኛ መሆን ይለያያል። ብዙ ሰዎች ምኞተኛ ናቸው እንጂ ተስፋ የላቸውም። ተስፋ ያለው ሰው እርግጠኛ ነው ሰላም እንዳለው፣ ኤክስተርናል አይደለም ኢንተርናል ነው። እርግጠኛ ነው ደስተኛ ነው። ኖ ማተር ዋት ማለት ነው። የውስጥ ጉዳይ ስለሆነ ማለት ነው። በውጭ ሰርከምስታንስ ዲተርሚን አታደርገውም። ስለዚህ we need to have the right definition of peace and hope as well ማለት ነው። የተስፋን ትክክለኛ ዴፊኒሽን መያዝ አለብን ብለን የጀመርነው ግን በቃ ተስፋ ብዙ ሰዎች ግን በቃሉ ደርስ ስንመለከት በሰዓቱ ጦርነት በመሆኑ ወጣቶች ንግግራቸውን ቀይረው ነበረ። አነጋገራቸው በጣም ተበላሽቶ ነበረ። በዛ መሀል ደግሞ ተስፋ የቆረጠ ሰው መሞት አይፈራም፣ መግደልም አይፈራም። ስለዚህ ተስፋ በጣም ብዙዎቻችን በህይወታችን ንግግራችንን የሚቀይር ማንነት ነው። ተስፋ ሲኖረን ንግግራችን ቦልድ ነው፣ ያስታውቃል። ይሄ ሰውዬ በቃ ምናምን ትላለህ። ተስፋ ደግሞ ስትቆርጥ ዲስከሬጅመንት ውስጥ ስትሆን የምትናገረው ነገር ያስታውቃል።
የምታደርጋቸው ተግባሮች ያስታውቃሉ። ስለዚህ ዓለማችን ላይ በተለይም ደግሞ ኢትዮጵያ ውስጥ ሰላምን ለማምጣት ተስፋ ላይ መስራት አለብን ብዬ ነው ዲዛይን ያደረኩት። በዛ ምክንያት ብዙ ሰዎች ህልማቸውን ሲረዱ ተስፋቸውን ሲያውቁ ሰላማዊ ይሆናሉ፣ ራዕያቸውን ይጽፋሉ፣ ህልማቸውን ይጽፋሉ። በዚህ ምክንያት ወደ ውጤት ይደርሳሉ ማለት ነው። ዲስከሬጅድ የሆኑ ደግሞ ራሳቸውን ያጠፋሉ፣ ሰዎችን ይገላሉ፣ ውስጣቸው ያለውን ፖቴንሻል አገር የምጠብቀውን ቤተሰብ የሚጠብቀው ሉዝ ያደርጋሉ ማለት ነው። መልካም እንግዲህ ዛሬ ቆይታችን ምርጥ ሆኖ እየሄደን ያለው ከሙቭመንት ወደ ሙቭመንት ነው እያለፍን ያለ ነው። ሌላኛው ደግሞ ያስጀመርከው ሙቭመንት ዩዝ ኔትወርክ ኢትዮጵያ የሚል ነው። አመቱን ሙሉ 365 ቀን በጣም ነው የሚገርመኝ። ምክንያቱም በሳምንት 1 ቀን 2 ቀን ኮሚትድ መሆን ምናልባት ከባድ ነው፣ እሱ ግን ሊቻል ይችላል። 365 ቀን ሙሉ በነፃ ለወጣቶች ስልጠና መስጠት፣ ያ ሙቭመንት እንዴት ተጀመረ? ይሄ ሙቭመንት ባይ ዘ ዌይ ከአንድ ድርጅት ከዩኤን ሰስተይነብል ዴቨሎፕመንት ጎል የአፍሪካው ብራንች አዋርድ አግኝቷል። አዋርድ ስናገኝ ሊቭ ኖ ዋን ቢሃይንድ አዋርድ የሚናገኘ ነው። ኮቪድ ጊዜ ነበር ይሄ ደግሞ የተጀመረው እና ወጣቶች እንዲህ በአዳራሽ ተሰብስበው ስለ ፐርሰናል ዴቨሎፕመንት፣ ስለ ማይንድ ሴት፣ ስለ ኢንተርፕረነርሺፕ፣ ስለ ጊግ ኢኮኖሚ መሰልጠን አልቻልንም። ቢካዝ ሰው ሁሉ በቃ ቤቱ ነው ያለው። ስለዚህ እኔ I have to create a space, a platform for ፒፕልስ ካሉበት ቦታ ሆነው እንዲማሩ፣ እንዲያስተምሩ፣ ኔትወርክ እንዲያደርጉ፣ ከምንም በላይ ደግሞ ዲጂታል ፍሬንድሺፕ እንዲመሰርቱ፣ የዲጂታል ኦፖርቹኒቲው ለለውጥና ለእድገት መሆን እንደሚችል ስለምረዳ ሰዎችን በማገናኘት ኔትወርክ በማድረግ ከሚለያያቸውና ከሚያለያያቸው መሰረታዊ ጉዳዮች ይልቅ አንድ በሚያደርጋቸው ሰውነት፣ አገልጋይነትና ሰርቪስ ኢንጆይ እንዲያደርጉ ፕላትፎርም መሰረትን። ከዛ ደግሞ ቀጣይነት በጣም መሰረታዊ ጉዳይ ነው። ሌስ ብራውን እንደሚለው ዊዛውት ኮሚትመንት ዩ ካንት ስታርት ይላል፣ ዊዛውት ኮንሲስተንሲ ካንት ፊኒሽ። ስለዚህ ኮንሲስተንሲ የአንድ ራዕይ ትክክለኛ ማሳያው ነው። ድጋፍ አገኘ አላገኘ፣ ሰዎች አጨበጨቡ አላጨበጨቡ፣ ገንዘብ መጣ አልመጣ፣ አንተ ያስከውን ህልም የማስቀጠል ኖ ማተር ዋት፣ በማንኛውም ስታይል በማንኛውም ስታንዳርድ በአንተ ውስጥ ትልቅ ሀሳብ ሊሆን ይችላል። you have to start small። ስለዚህ እኔ በሰዓቱ የወጣቶች ቴሌቪዥን ማቋቋም እቅድ ነበረኝ ትልቅ። ነገር ግን የወጣቶች ቴሌቪዥን እስኪቋቋም ቴሌግራም አለ ሁሉንም የሚያገናኝ። ስለዚህ በቴሌግራም ጀመርኩት። 5 አመቱ ነው ዛሬ ላይ። አንድ ቀን ሳይቋረጥ 365 ቀን ኤቭሪ ዴይ 2 hours ይሰራል። ፐርሰናል ዴቨሎፕመንት፣ ማይንድ ሴት፣ ኤክስፒሪየንስ ሼሪንግ፣ ካልቸራል ዲያሎግ፣ ፒስ ዲያሎግ፣ ክላይሜት ላይ ዓለም ላይ ያሉ ኮንሰፕቶችን ኢትዮጵያውያን ውጭ ሀገር ሆነው መቼ አገሬ መጥቼ በጎ ፈቃድ ስራ በሰራው ለሚሉ ዲጂታል ቮለንተሪዝም የሚባል ፕላትፎርም ክሬት አድርገን ሜንተርሺፕ፣ ኮቺንግ ኤንድ ትሬኒንግ እንዲሁም ፎሎ አፖችን የተለያዩ ወጣቶች እንደውም ካውንስሊንግ ሰርቪስ በሱ ወደ 17 የሚደርሱ አገልግሎቶችን በዚህ ፕላትፎርም እየሰጠን የቆየ ነው። በጣም እንግዲህ አንዳንድ ነገሮች ምሳሌ ይፈልጋሉ። ትክክለኛ ሰው መሆንክ የሚታየው በመጀመር አይደለም በመቀጠል ነው። ራዕይ እንዳለክ ደግሞ የሚታወቀው ስትጀምር ብቻ ሳይሆን ስትፈጽም ነው። ስለዚህ 5 አመት ቀላል አይደለም፣ 365 ቀን መስራት ቀላል አይደለም እና በዚህ ሂደት ውስጥ በርካታ በጎ ፈቃደኞች ተሳትፈዋል። እኔ ሀሳቡን ከጀመርኩት በኋላ በመሪነት ውስጥ መሳተፍ የሚፈልጉ፣ ህልማቸውን በመፈጸም ውስጥ መሳተፍ የሚፈልጉ፣ መታየት የሚፈልጉ፣ ማሳየት የሚፈልጉ ብዙ ወጣቶች እድል ተሰጥቷል እና ይሄ መድረክ ደግሞ ለየት የሚለው የምትማርበት ብቻ አይደለም፣ ታስተምራለህ። ቢካዝ ሁሉም ሰው አውቀማለሁ ብለን እናስባለን። ጀጅመንት የለም እና ሞቷችን ዲጂታል አዎንታዊ አሳታፊ ነው። ዲጂታል ነው፣ አዎንታዊ ነው፣ አሳታፊ ነው። የሚጠቅም የሚያንጽ ለወጣቶች አሁናዊ ለውጥ እና የፊውቸር ልማት ጠቃሚ የሆኑ ሀሳቦች የሚነሱበት ነው። ፕሮግራሙ ላይ እናቅዳለን ኤቭሪዴይ። የአንድ ወር እቅድ ሊኖረን ይችላል፣ ግን ኤቭሪዴይ ፕሮግራም ስልጠና ይላካል። ያ ስልጠና በፓወርፖይንት ይደራጃል። ከዛ አሰልጣኝ ተመድቧል፣ አስተባባሪ ይመደባል። ማታ ስትጀምር የሚያስተባብሩ ሆስት የሚያደርጉ ፋሲሊቴት የሚያደርጉ አድሚኖች አሉ። ከጨረስክ በኋላ ደግሞ እንደገና ሰዎች አስተያየት ይሰጣሉ፣ ጥያቄ ይጠይቃሉ። ከዛ ቆንጆ ኢንተራክሽን አድርገህ ትጨርሳለህ። ኢትዮጵያውያን ወርልድ ዋይድ ኔትወርክ እንዲያደርጉ ፕላትፎርም መስርቻለሁ። በዚህ ምክንያት እኔ የሆነ ሀገር ሲሄድ ይቀበሉኛል፣ የዩዝ ኔትወርክ ኢትዮጵያ ፋሚሊዎች ማለት ነው። እንደገና ብዙ ሌሎች እዚህም ላይ ያሉ እርስ በርስ ጓደኛ ሆነው ስራ እድሎች ያገኙ፣ የትምህርት እድል ያገኙ፣ ነፃ የትምህርት እድሎችን ያገኙ በርካታ ሰዎች አሉ። ይሄም ኢምፓክቱ ነው። ከምንም በላይ ደግሞ ትምህርት እየፈለጉ ትምህርት ያላገኙ፣ የዲጂታል ምህዳሩ ዛሬ ቆሻሻ ነገሮችን የሚከታተሉ፣ ህይወታቸውን የሚያበላሽ ነገር የሚከታተሉ ሰዎች አሉ። መልካም ነገር ደግሞ ይዘህ መምጣት አለብን። በደንብ እንደዚህ አይነት ሀሳብ ለመስራት የመጣ ነው ዩዝ ኔትወርክ ኢትዮጵያ። በጣም አሪፍ፣ ትልቅ ሀሳብ፣ ትልቅ ኮሚትመንት እና 5 አመት መዝለቅ ደግሞ ቀላል ነገር አይደለም። ይህን ፕሮግራም ያዳምጡ ሰዎችም ዩዝ ኔትወርክ ኢትዮጵያ ብለው ቴሌግራም ላይ ሰርች በማድረግ ግሩፑን መቀላቀል። ምሽት ከ3 ሰዓት እስከ 4 ተኩል አይደለ? እስከ 5 ሰዓት እስከ 4 ተኩል እንደ ጣፋጭነቱ ይቀጥላል። መከታተል መታደም ትችላላችሁ። ከዛ በተጨማሪ ደግሞ ማንሳት የምፈልገው ፖይንት ምንድን ነው? አሁን የምትሰራቸው ስራዎች ከፐርሰናል ዴቨሎፕመንት ጋር ሰልፍ ዴቨሎፕመንት ጋር እያያዛሉ። የሰው ልጅ ምንም አይነት ለውጥ ማምጣት ከፈለገ በመጀመሪያ ማይንድ ሴቱን መቀየር አለበት። እዛ ላይ ግን ጥሩ እይታ የለንም እንደ ሀገር።
ምን በቃ ሞቲቬትድ ሆኖ ማቆም ብቻ ከሆነ ይባላል። ምን በተስፋ ብቻ እኮ አይኖርም ይባላል። ምን አይምሮን ስለቀየርክ ነው እንዴ ስለለፋ ብቻ እኮ ነው የምትለወጠው ይባላል። እነዚህ ነገሮች እንዴት ታያቸዋለህ? ሰው ስለ አንድ ስለሚያደርገው ስለሚናገረው ስለሚሰራው ነገር መጀመሪያ ትክክለኛ ትርጉም ለምሳሌ አንድ ስለምትሰራው ነገር ትክክለኛ ትርጉም የለም ማለት የተሳሳተ ትርጉም አለክ ማለት ነው። እሺ ከዛ ደግሞ የተሳሳተ ትርጉም መያዝ ማሳያው የተግባርክ ውጤት ነው፣ የህይወትክ ውጤት ነው። ስለዚህ አንድ ሰው በህይወቱ ደካማ ውጤት እያሳየ እነዚህን አሁን ቅድም ያልካቸውን ኢንስፒሬሽንን፣ ሞቲቬሽንን፣ ሆፕፉል መሆንን የሚንቅ ከሆነ ስለ እነዚህ ጉዳዮች የተሳሳተ ዴፊኒሽን ጭንቅላቱ ላይ ተመስርቷል ማለት ነው። ተግባሩም የለም ሐሳቡም የለም። አዎ ስለዚህ ማይንድ ሪኒዋል እንለዋለን እኛ፣ አእምሮ ማደስ እንላለን። አእምሮ መታደስ አለበት ሁሉ ጊዜ። ምክንያቱም ዛሬ የምትናገረው ትላንት የሰማኸውን ነው ወይም ጭንቅላት ውስጥ ያነበብከውን ያገናዘብከውን ነው። አሁን የምታስበው በቃ ጭንቅላት ውስጥ እስከ ዛሬ ባለው የአስተሳሰብ ደርዝ ነው የምታስበው ማለት ነው። ስለዚህ the way you think determines the way you talk ይባላል። በውስጥ የምታስበው ንግግርን ይገልጣል። ንግግር ደግሞ የህይወትን አካሄድ ይገልጻል ማለት ነው። ስለዚህ ዲስቲኒን ለመቀየር መጀመሪያ መስራት ያለበት ሐሳብ ጋር ነው። ስለዚህ ወጣቶች ይሄን የሚሰሙ ምንድነው የሚያስቡት? መጀመሪያ ይሄ አሁን ከውጭ የሚመጣው ነገር ሌላ ጉዳይ ነው። ሰው የሚነግራቸው ነገር ሌላ ጉዳይ ነው። እነሱ ራሳቸው አሁን ሐሳባቸው ምንድነው የሚመስለው? ያ ሐሳባቸው ሲደጋገም ምን አይነት ሐሳብ? የጠነከረ ሐሳብ ይሆናል። ያ ንግግራቸው ያ የተጠነከረው ወይም የተደጋገመውን ሐሳባቸው በንግግር ይገለጣል። ፕሮክላሜሽን ይባላል ወይም እወጃ ይባላል፣ ንግግር ይባላል። ደካማ ንግግርን የሚናገሩ ሰዎች ደካማ የህይወት ውጤት ውስጥ ይገባሉ። ጠንካራ ንግግር ወይም ነገን የተሻለ አሁንን የነቃ ንግግር አድርገው የሚናገሩ አሁንም ነገም የተሻለ ህይወት ውስጥ ይገባሉ። ንግግር ማለት የሐሳብ ማጽኛ መዶሻ ነው ማለት ነው። ስለዚህ ሐሳብ የሚጸናው በንግግር ነው። ስለዚህ you have to watch out። አንዶም ሌስ ብራውን ምን ይላል? ንግግርን ተጠንቀቅ ይላል። once you open your mouth the world knows who you are። ስለዚህ አሁን የምትላቸው ሰዎች የሚናገሩት ዓለም ያውቃቸዋል፣ እኔም አውቃቸዋለሁ፣ አንተም ታውቃቸዋለህ። ደካማ ንግግር ከሚናገር ሰው ጠንካራ ህይወት አትጠብቅም። ስለዚህ ጠንካራ ንግግር ከሚናገር ደግሞ ደካማ ህይወትም አትጠብቅም። ለምን? የተናገረው ነገር ይጠይቀዋል ምን እንዲሆን? ኮሚትድ እንዲሆን፣ ፓሽኔት እንዲሆን፣ ዴዲኬትድ እንዲሆን፣ ፊውቸር ነገውን ለመቀየር ዛሬ ላይ በትጋት መኖር እንዳለበት ይጠይቀዋል ማለት ነው። ስለዚህ ሞቲቬሽን እኔ በመሰረቱ ሞቲቬተር አይደለሁኝም። I don't believe in motivation, I believe in inspiration። ሞቲቬሽን አያስፈልግም ብለን የምታምነው ወይስ? አይደለም አያስፈልግም ብዬ ሳይሆን I am an inspirational person። ሞቲቬሽን ጥሩ ነው፣ ዲሲፕሊን ግን ይገታዋል። ሞቲቬሽን አሁን ያለን አኳኋን ስፓርክ የሚያደርግ ነው፣ ለጊዜው ስሜትን ከፍ የሚያደርግ ነው። ምርጫና ውሳኔን ለተወሰነ ጊዜ ይቀይራል። ዲሲፕሊን ግን ኮንሲስተንት ሞቲቬሽን ውስጥ ይከታል። ዛሬ አድርገህ ነገ አታቆምም። ስለዚህ ለአሁንም አሁን ሰዎች ሞቲቬሽንን የሚሰድቡ ሰዎች ለሰከንድም ቢሆን አስፈላጊ ነው። እኔ አንዴ እንደዚህ ያልኩኝ የሆነ ቦታ አንድ ሰው ልሞት እየሄድኩ ነው ብሎ አገኘሁት። ልታነቅ ነው። ኧረ እኔ ወንድም እንዳትታነቅ እንደ አንተ እኮ ማለት በውስጥ አቅም ያለ በፐርፐዝ የተፈጠርክ አምላክ እኮ በስራ በቃ አስቦ ነው የፈጠረ። የምትሰራው አንድ ነገር አለ፣ አቅም አለ፣ ለቤተሰብ ታስፈልጋለህ፣ ለሀገር ታስፈልጋለህ ምናምን ብዬ አንድ ቀን ቆየ ሰውየው። በሚቀጥለው ቀን ሞተ። እንዴ አንድ ቀን እኮ ማለት ያቺ ሞቲቬሽን አንድ ቀን አቆይቷለች። ኦኬ ህመምም እኮ ስትታከም 10 ቀን 20 ቀን 30 ቀን አቆይቶ ሊገል ይችላል። ህመም ምንድነው? ይሄ ህመም ራሱ ወይም ህክምና ላይመልስክ ይችላል። ፖይንቱ ምንድነው? ለሰከንድም ቢሆን እነዚህ የሚተቹ ሰዎች ግሬትፉልነስ ያሌላቸው ሰዎች ናቸው። አመስጋኝ ያልሆኑ ሰዎች ናቸው። እርካታቸው መጠን የሌለው ሰዎች ናቸው። እንደገና ደግሞ ይሄ የሰውን ኢፈርት ወይም የሰዎችን ትጋት ወይም ይሄ መልካም ሐሳብ የሚንቁ ሰዎች ናቸው ይሄንን የሚሰድቡት ማለት ነው። ስለዚህ ኮንሲስታንት የሆነ ህይወትም የለንም። ህይወታችን ራሱ የገደብ ነው። 100 ዓመት 80 ዓመት 70 ዓመት ነው የምትኖረው እዚህ ምድር ላይ ራሱ ማለት ነው። ስለዚህ ሞቲቬሽን ለተወሰነም ጊዜ ዲስከሬጅድ በሆነበት ሞመንት ነው ሰው የሚደፍረው፣ ሰው የሚገለው፣ ንግግሩ የሚበላሸው፣ ጥፋት ውስጥ የሚገባው። ሞመንትም ቢሆን ለዛይ ሰከንድም እንኳን ቢሆን ሞቲቬሽን ለሰዎች የሚጠቅም ከሆነ you have to give them። አንተ የኛ ሀገር ሰው ሳይማር ያስተማር ይላል አይባልም ሲጀመር። ስለዚህ እንደው ኦኬ ተምሮ ደግሞ ቢያስተምር ይሻላል ማለት ነው። ስለዚህ እኛ አሁን ላይክ ሐሳባችንን መቃኘት አለብን፣ ንግግራችንን ማስተካከል አለብን። እኔ በኢንስፒሬሽን አምናለሁ። ይሁንና ስለ ተስፋም ብንል ስለ ሞቲቬሽንም ብንል ስለ ኢንስፒሬሽንም ብንል ትክክለኛ ትርጉም ሊገባን ይገባል። ትክክለኛ ትርጉም በሌለን ነገር የተሳሳተ ትርጉም አለን፣ የተሳሳተ ንግግር አለን። በዚህ ምክንያት ሰዎችን እንተቻለን። ግን መነጽር አለ፣ ቀላል ነው። ራሳችን በዛ ጉዳይ ላይ ምን እንመስላለን? ያስብቁ ኮንክ ችግር የለም ብታስብ ምንም መብት ነው። ያምርባል። yes ቤስት መልካም። እንግዲህ አሁን ቤተሰባዊ ህይወት ምን ይመስላል? ብዙ ጊዜ ዘለዋለሁ ይሄን ጥያቄና አድማጮች ይጠይቁኛል። ቤተሰባዊ ትዳር፣ ልጆች እንዴት ነው? እኔ አሁን የ3 ልጆች አባት ነኝ። 3 ልጆች? ዋው
አንደኛዋ ልጅ 5 ዓመት ከ5 ወሯ ነው። ሁለተኛዋ 3 ዓመት ከ3 ወሯ ነው። ሶስተኛው ደግሞ 47 ቀን ነው። ዋው ኮንግራ እንኳን ደስ አለህ። እንኳን ደስ አለህ። አመሰግናለሁ። መልካም የስ አሁን ደግሞ የምናልፈው ወደ አንዳንድ ደቂቃ ጥያቄዎች ነው። በአንዳንድ ደቂቃ እንዲመለሱ ያደረግንበት ምክንያት ምንድን ነው? ዊዝደም ነው ሼር የምናደርገው። በዛ ውስጥ ዊዝደም ይወስዱበታል ሰዎች በሚል ነው። የመጀመሪያው ነጥብ በህይወት ማን ወይም ምን በጣም ኢንስፓየር ያደርጋል? እኔ በህይወት በማንኛውም ሌቭል ላይ ያለ በትጋት የሚሰራ ቀጣይነት ባለው ተሳትፎ የሚሰራ እና አመስጋኝ ሰው በጣም ኢንስፓየር ያደርገኛል። መልካም ከአንድ ደቂቃ ማሳጠር ዊዝደም ነው ማለት ነው ሲያጠር ጊዜ። ሁለተኛ ወይስ አለክ ሌላ? ይሄ በቃ ይበቃል። ሁለተኛው ጥያቄ በህይወት ያገኘኸው በጣም ጠቅሞኛል፣ ይሄ ምክር ለውጦኛል የምትለው ምክር ካለ እኛም እንድንለወጥበት ብታካፍለን። ጥበብ ከሆነ የምትፈልገው አንድ ነገር በቦታው በሰዓቱ በአግባቡ መስራት መቻል፣ ጭብጨባንና አድናቆትን ከሰዎች አለመጠበቅ፣ ያየኸውን ለማሳየት እንጂ ያየኸውን ሰዎች በግድ ካላዩልኝ፣ ለምን ካላደነቁ፣ ለምን ካላመሰገኑ የሚል ጥያቄ ውስጥ አለመግባት፣ አድናቆትን ከሰዎች ሳይሆን ከራስ መፈለግ ከራስ ይሄ በጣም ተምሬበታለሁ። ሌላኛው ጊዜን በጊዜ እንዲገለጥ፣ አቅም በጊዜ እንዲገለጥ ዛሬ ላይ ፎከስ አድርገህ የምትፈልገውን ልታሳካ የምትፈልገው ነገር ዛሬ መስራት መቻል። ይሄ በጣም እኔ የተማርኩት ነው፣ ዛሬም የማደርገው ነገር። መልካም ከብዙ እንቅስቃሴዎች ጀርባ ልዩነት አምራት አለ እና በጣም ይሄንን ማድረግ ያኮራኛል፣ በቃ ትክክለኛ ለውጥ አምጥቷል የምትለው ተግባር ምንድን ነው? እንግዲህ ቅድም ስለ ዩዝ ኔትወርክ ኢትዮጵያ ተነጋግረናል። ዩዝ ኔትወርክ ኢትዮጵያ መመስረቴ በጣም ደስ ይለኛል። በጣም ብዙ ኮሚትመንት ጠይቆኛል። የልጆቼን ታይም፣ የራሴን፣ የትዳሬን፣ የቤተሰቤን ሙሉ ታይም ጠይቋል። ነገር ግን ዛሬ ላይ በጣም በርካታ ሰዎች የተጠቀሙበት ነው። ይሄ ለብዙ ሰዎች የሌለ እድል ነው። ፕላትፎርምን መስርተ ሌሎች የሚጠቀሙበት አድርጎ መሄድ መቻል ትልቅ እድል ነው። በጣም ይሄ ያስደስተኛል። ኢንስፓየርድ ዴቨሎፕመንትን አሁን የምመራውን ድርጅትን ማቋቋሜ በጣም የሴንስ ኦፍ ፐርፐስ የመፈጠር ማንነቴን ትርጉም እንዲኖረው አድርጎታል። ከምንም በላይ በዚህ ውስጥ ያለው ኢኒሼቲቭ አካፍላለሁ የሚለው ፕሮጀክት ጊዜና ሁኔታ በደንብ ይገልጧል። ኢትዮጵያ ውስጥ ተካፋይና አካፋይ ህብረተሰብ የሚከባበርና የሚቀባበል የሚደማመጥና የሚስማማ እንደ ኔሽን አንድ የሆነ ሀገር የማይበት ምህዳር ነው ብዬ አስባለሁ። ይሄ እነዚህ ስራዎች ያኮሩኛል። ባለራዕይ መሆኔ በጣም በቃ ያስደስተኛል። የሁሉም ምክንያት ስለሆነ በቃ ማለት ላይክ እሱ በጣም ያስደስተኛል። መልካም በጣም አሪፍ። ሌላኛው ደግሞ ይሄንን ባላረኩት ወይም እንደው ምን ነው አድርጌው ቢሆን የምትለው የሚቆጨ ነገር ምንድን ነው? ያው ወጣቶች እንዳይቆጨን ተምረን በደንብ እንሰራበት ይዛል። እኔ ብዙ ጊዜ ውጭ ሀገር ሄጃለሁ ማለት ነው እና የመጀመሪያው ውጭ ሀገር ሄድኩት ሳውዝ ኮሪያ ነው እና ከኔ ጋር የሄደው ልጅ እዛ አንዳንዶች ፎቅ ይሰሩ አሉ ለሀገራቸው እዚህ ምናምን ቤት ለቤተሰቦቻቸው ምናምን ማለት ነውና ያው ጓደኞቼ ሲፎግሩኝ አንተም እኮ ዛሬ ለቤተሰብ ፎቅ ትሰራ ነበር እዛ ብትቀር ይላሉ። እዚህ መምጣቴ በጣም ያስደስተኛል። ብዙ ውጭ ሀገር ያሉ ዛሬ ጓደኞቼ እኔ ጋር ይደውሉና በጣም ነው የምታኮራን፣ በጣም ነው የምታስደስተን ይሉኛል። እንግዲህ ህልምን መኖር በጣም የሚያስደስት ነገር በመሆኑ ብዙ ጊዜ ውጭ ሀገር ሄጃለሁ። መመለሴ እና ሀገሬ ላይ መስራቴ ያስደስተኛል። የሚቆጨ ነበር ያልነው ግን ምንም የሚቆጨኝ ነገር የለም ማለት ይሄን ባላረኩት ሰዎች ይላሉ እንጂ እኔ በመመለሴ በጣም ነው ደስ የሚለኝ። አይ ዶንት ኖ እኔ የሚቆጨኝ ምንድነው እባክህ የለም ብለን ለፈስ እድሜ ተጠቅመናል እንዴ? እኔ በዘረዝረው የሰራሁትን ስራ ወደፊት ስለምንጋብዝ እንዘረዝራቸዋለን። ሌላኛው ደግሞ ምን ያዝናናሃል አሁን ላይስ? አሁን ማየት ያዝናናኛል። አንዳንድ ነገሮች ወጣቶችን ማየት፣ ህልም ያላቸው ወጣቶችን ሳይ ሲተጉ ሳይ በጣም ያስደስተኛል። ኢንተርቴይንመንት ከሆነ ደግሞ እንግዲህ ሚውዚክ በጣም ወዳለሁ። ፊልም ማየት ፈልጋለሁ። ብዙ ጊዜ የለም ግን እሞክራለሁ ለማየት። አርት ወዳለሁ። ምን ያናድደዋል ልዩነት? ብዙም ያናድድ ነገር አለ ግን አልናገረውም። አለመናገር ያናድደኛል። የሚያናድዱህን ነገሮች አለመናገር ያናድደኛል። ዛሬ ተናግረው ማልናገርበት ምክንያት አንዳንድ ጊዜ ከንግግር ቀጥሎ የሚመጡትን ውጤቶች መለካት አለብህ። እና አሁን እኔ ኮምፕሌን ባደረግ አያምርብኝም። ምክንያቱም ከኔ የባሰ ህይወት ውስጥ ያሉ ወጣቶች ኮምፕሌን ከኔ የባሰ ያደርጋሉ። እኔ ከሬጅ ውስጥ ስሆን ግን ኖ ማተር ዋት በውስጥ ያለውን ነገር ይዘህ ከሬጅ ውስጥ ስትሆን ለሌሎችን ኢንካሬጅመንት ትሆናለህ።
እንደ ሀገር የምፈልጋቸው ነገሮች አሉ። ለምሳሌ ዝም ብለህ ዩዝ ኔትወርክ ኢትዮጵያን ብትወስድ በዚህ ልፋትና በዚህ ኮሚትመንት የተቋማት ትብብር ማጣት አያበሳጭ? እንደዚህ ኮሚትድ ሆነ ዴዲኬትድ ሆነ 5 ዓመት አንድ ፕሮጀክት ሊድ እያደረግ ሰዎች የተጠቀሙበት ኢምፓክት እየፈጠረ እያዩ ግን እንዳላዩ የሚያልፉ አመራሮች ስታያም ለቀጣይነቱ መስራት የማይችሉ እንደውም ቢፈርስ ደስ የሚላቸው አንዳንድ ቦታዎች ተቋማቶች ላይ ስታይ ያማል። እነዚህን መናገር ግን ኢንካሬጅመንት አይሰጥም። አይ ኬፕ ሳይለንት ሞመንቶች አሉ። እኔ ራሴ ያንን ነገ ተመልሼ የማደርግበት በህይወት ያገኘሁት በጣም ትልቁ እድል ይሄ ነው፣ ስለተጠቀምኩበት ደግሞ እዚህ ጋር ደርሻለሁ የምትለን እድል ምንድን ነው? እኔ የእድል ሰው አይደለሁም በመሰረቱ። እድል ጥሩ ናት፣ ዲፋይን ላድርግልህ። እድል ለተዘጋጁ እድል ትሆናለህ ይችላል። ለተዘጋጁ ያው ፓስ ነው የምታደርገው፣ ታልፋለች። ብዙ ሰው ብዙ መልካም ነገር ወደ ህይወቱ መጥቶ ሚስ አድርጓል፣ አልፎታል። እንደገና ግን ያለፈውን ነገር ይሄ እኮ እኔ ጋር መጥቶ ነበር ብሎ ይፈልጋል፣ እንደገና አያገኘው። ትናንት አንድ ጽሁፍ እያዘጋጀው ነበረ ዛሬ ለምሰጠው ስልጠና ስለ ሲዝን ያወራል። ጊዜ ሲዝን። አሁን አንተ ያለህ የወጣትነት ፔሪድ እንደዚህ ቁጭ ብሎ አይቀመጥም፣ ያልፋል። እና ተመልሼ ላምጣው ብትል አይመጣም። ስለዚህ ያንን ወጣትነት ጊዜህን አገናዝበ በሚለካ በሚመዘን ውጤት ሊያመጣ በሚችል መልኩ መጠቀም የመሰለ ምንም አይነት ነገር የለም። ስለዚህ ለአንተ ወጣትነት እድል ሳይሆን ስጦታ ነው። ስለዚህ ስትጠቀመው ነው እድል የሚሆነው ወይም ደግሞ አሸናፊ የምትሆነው። ስለዚህ እኔ በእያንዳንዱ ህይወቴ እንዲሁ ዝም ብሎ መመረጥ አይነት ሰው አይደለሁም። እንዲሁ መወደድ አይነት ሰው አይደለሁም። እንዲሁ ዝም ብዬ በቃ አንተ ይሄንን አድርግ መባል አይነት ሰው አይደለሁም። በጣም አሪፍ። በህይወቴ ያጋጠመ በጣም ከባዱ ፈተና ይሄ ነበር የምትለው ምን አለ? እኔ ከባድ ፈተና አጋጥሞኛል። ከሱ በላይ እየከበድክበት ነው? አዎ ማለት ከባድ ካልኩት እንግዲህ ለሌሎች በጣም ከባድ ስለሚሆን ነው የምነግርህ። እኔ እዚህ አዲስ አበባ መጥቼ የመጀመሪያ ዲግሪን ጨርሼ 2 ዓመት የመንግስት ኦዲተር ውስጥ ከሰራው በኋላ ህልሜን መኖር አለብኝ ብዬ ወደ አዲስ አበባ መጣሁ። እና አዲስ አበባ ስመጣ ቅድም የነገርኩ አይነት ህይወት እንደገና አጋጥሞኛል። የመጀመሪያው 2007 2008 የመጀመሪያው ደሞዜ 670 ብር ነው አዲስ አበባ ውስጥ። አንድ አሳምቡሳ እና አንድ ቺፕስ ቁርስና እራት ነው የምበላው። ህልሜን ለማስፈጸም በዛ ቀን በእግር በሁሉም ሚኒስቴር መስሪያ ቤቶች ዳይሬክተሮች ጋር ምናምን እዞራለሁ። እና ያው ሰው ቤት እየዞርኩኝ አድራለሁ፣ ጓደኞቼ ጋር እየለመንኩኝ አድራለሁ፣ ቤተክርስቲያን ፑልፒት ስራ አድራለሁ። ወደ ራሴ ህልም እስክገባ ድረስ ሰዎች ብዙ መናቅ፣ ብዙ መገፋት፣ ብዙ መተቸት፣ ብዙ አለመግባባቶችን በዚህ አዲስ አበባ ውስጥ አሳልፌያለሁ። በዚህ ሂደት ውስጥ ግን በቃ በጣም ህልም ያላቸው ሰዎች ምን አይነት ትጋት ውስጥ መግባት እንዳለባቸው እንግዲህ ከዚህ በላይ ዳይ ድሪምስ ላይ ሰምተህ እንደሆነ ስናገር እኔ እናቴ አለቀሰች። የዳይ ድሪምስን እንትን አይታ ሰምታ ልጄ እንዴት እንደዚህ ያልፋላለች ማለት ገንዘብ ልክለት ነበር አዲስ አበባ። ዋው! የብዙ ሰው ወደኋላ የቀረው አባቱ ገንዘብ እየላከለት እናቱ ገንዘብ እየላከለት ነው። ቢተጋና ቢሰራ የዛሬን ተግዳሮት ለማለፍ ራሱ አውቆ ገብቶ ተረድቶ ቢሰራ ዛሬ ለሌሎች የሚያካፍል ይሆን ነበር። እና አንዳንድ አባት አንዳንድ እናት ልጆቹን እሽሩሩ እያለ እንዳይርብ እንዳይጠማ ይሄን ብላ ይሄን ጠጣ ይሄን ልበስ ምናምን እያለ እየገዛ እየሰጠ የማይገዙ ልጆች በራሳቸው የማይበሉ ልጆች ግን አደልት የሆኑ ወጣት የሆኑ ሰዎች ዛሬ ብዙ ናቸው ያሉት። እና ያንን ተግዳሮት ከባድ የማልልበት ምክንያት ከባድ ብለው ኖሮ እዛው ቀርቼ ነበር። ዛሬ ያለፈበት ምክንያት በጽናትና በትዕግስት ሩቅ በማሰብና በማየት በእያንዳንዱ ቀን በሚደረጉ ተሳትፎችና መልካም ንግግር ነው የታለፈው ማለት ነው። ስለዚህ ለዛ ነው ከባድ የማልለው። በጣም በጣም አሪፍ። ሌላኛው ጥያቄ ለወጣቶች የምታስተላልፈው ዊዝደም አድቫይስ ካለ ያ ምን ይሆናል? ግልጽ የሆነ ህልም መጻፍ። ዋው! ግልጽ የሆነ ህልም መጻፍ። አሁን በጣም ብዙ ወጣት ኮንቪዥን ውስጥ ነው። እስከ ወደ ታች ወርደ ታለንትና ሆቢን የማይለይ ወጣት አለ ዛሬ ላይ። ፈጣሪ ዲግሪ ተማምኖ ሰውን አልፈጠረም። ፈጣሪ የፈጠረን እንጀራ የምንበላበትን መክሊት ውስጣችን አስቀምጦ ነው። የደስታ የሚባል ህይወት አለ፣ የእርካታ የሚባል ህይወት አለ። የደስታ ህይወት በምታገኘው የሚለካ ነው፣ በደሞዝ የሚለካ ነው፣ በጓደኞች የሚለካ ነው፣ በሰርከምስታንስ የሚለካ ነው። የፈለከው ነገር ስታገኝ ደስ አለኝ ትላለህ። የተሰጠን ነገር ፋይንድ አውት አድርገህ በዛ ነገር ግን ስትኖር የእርካታ ህይወት ይባላል። ስለዚህ እኛ የተፈጠርነው የእርካታ ህይወት ለመኖር ነው። ዓለም ላይ ተጽዕኖ ያፈጠሩ ሰዎች የተፈጠሩበትን ዓላማ ያወቁ ናቸው። በተፈጠሩበት ዓላማ ደግሞ ቁጭ ብለው የሚሰሩ የሚኖሩ የሚንቀሳቀሱ ለሌሎች የሚኖሩ ኢምፓክት የፈጠሩ ሰዎች ናቸው። ስለዚህ ለኢትዮጵያውያን ወጣቶች አድቫይስ የማደርገው ግልጽ ህልም እንዲጽፉ። ግልጽ ህልም ውስጥ የመፈጠር ዓላማ አለ።
ግልጽ ህልም ውስጥ የሚታለፉበት መንገዶች አሉ፣ ስትራቴጂዎች አሉ። ግልጽ ህልም ውስጥ ዛሬ የሚታይ ተሳትፎዎች አሉ። የኛ ሀገር ሰው ጥሩ ምክር አለው፣ የአባባል አለው፣ የሚያጠግብ እንጀራ ከምጣድ ያስታውቃል ይላል። ስለዚህ በቃ ማለት ዴይሊ በምናደርገው ተሳትፎ እንጂ በቅዠት በሚመስል ህልም የምናሳካው ምንም አይነት ትልቅ ነገር የለም። ገንዘብና መንፈሳዊነትን በተቃራኒ መስፈርት ተደርጎ ነው የሚነገረን ብዙ ጊዜ። ለምሳሌ መንፈሳዊ የሆነ ሰው ድሃ ነው የሚሆነው፣ ገንዘብ ያለው ሰው መንፈሳዊ ህይወቱ ላይ ደካማ ነው ይባላል። የሁለቱ ግንኙነት በአንተ እይታ ምንድን ነው? መንፈሳዊነትና ገንዘብ ነው። አዎ ሰው ገንዘብ ሲኖር ኃጢአተኛ ነው የምትባለው የሚባለው እንደዛ ነው። ነገሮችን የምታይበት መንገድ ነው መሰረታዊ። ገንዘብ አስፈላጊ ነው። በቃ እንደ በደንብ የበዛ ገንዘብ ያስፈልግሃል አላማ ሲኖር፣ አላማ ለማስፈጸም። መንፈሳዊነት አንተ በግል ከአምላክ ጋር ያለ ቁርኝት እና ከአምላክ ጋር የምትገናኝበት የምትለካበት እና ቀጣይ ላለው የህይወት ጽንፍ የምትዘጋጅበት ማንነት ነው። ከገንዘብ ጋር ይገናኛል ብዬ አላስብም። ገንዘብ ያላቸው ሰዎች ሁሉ ኃጢአተኞች ናቸው ተብሎም አይታሰብም። ይሄ የደካሞች ወይም ደካማ ሰዎች ዲፋይን የሚያደርጉበት መንገድ ነው። ገንዘብ የትጋት ውጤት ነው። ገንዘብ የህልም ውጤት ነው። ገንዘብ የስራ ውጤት ነው እና እንደውም አንድ ኃያሉ መጽሐፍ ላይ ሊሰራ የማይወድ አይብላ ይላል። ስለዚህ ይሄ አንድ ኪወርድ እዚህ ጋር ማይሰራ አይደለም፣ ማይወድ ነው። ወዶ የመጨረሻ ጥያቄ ነው። በጣም የጠቀሙ 3 መጽሐፎች ካሉ ብትጠቁመን። ኦልራይት ሶ የመጀመሪያው እንግዲህ መጽሐፍ ቅዱስ ነው። ሁሉም ሳይኮሎጂ፣ ሁሉም አንትሮፖሎጂ፣ ሁሉም ሶሺዮሎጂ፣ ሁሉኛው እውነትና እውቀት የወጣው ከመጽሐፍ ቅዱስ ነው። ስለዚህ ወጣቶች መጽሐፍ ቅዱስ በስፋት በትጋት በልዩነት በፎከስ በልዩ አንደርስታንዲንግ እና በፎከስ ቢያነቡት ህይወታቸው ይቀየራል ብዬ አስባለሁ። መሰረታዊ ስለሆነ ማለት ነው። ሶ ሌላው the power of your subconscious mind የሚል መጽሐፍ አለ። ይሄ በጣም መሰረታዊ ነው። የድብቁ አእምሮ ኃይል የሚል መጽሐፍ፣ እሱ ብዙ ወጣቶችን ያነቃል ብዬ አስባለሁ። ዛሬ ላለንበት ማንነት ሀሳባችን ነው ወዳጃችን፣ ሀሳባችን ነው ጠላታችን። እሱም ሀሳብ ደግሞ እስከ 9 ዓመት የነበረን ስለ ራሳችን ያለ ግንዛቤ ምናምን ነው። እነዚህን ኃይሎችና እውነቶች ሊቀይርልን የሚችል መጽሐፍ ነው። በቃ ማለት ይሄ አሁን ያለንበትን ዳይሜንሽን ሊያስተካክል የሚችል እውነት ነው። ስለዚህ እዛ ላይ ቢጠቀሙበት ብዬ አስባለሁ። ሌላኛው the secret በተወሰነ መልኩ ወጣቶችን ይጠቅማል ብዬ አስባለሁ። ሌላው በእያንዳንዱ እምነት በየእምነቶቻቸው ሜንተርሺፕ ውስጥ ቢገኙ፣ ኮቺንግ ቢያገኙ፣ ምክር መውሰድ ቢችሉ ወጣቶች ይቀየራሉ ብዬ አስባለሁ። በጣም 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 አሪፍ። እንግዲህ የኔን ጥያቄዎች በደንብ አድርጌ ነው የጨረስኩት። ብንነካው የምትለው ሀሳብ አለን? ሲዝን የምትባል ኮንሰፕት መንካት ፈልጋለሁ። ሲዝን እድል ነው። ሲዝን ምናልባት መልካም አጋጣሚ ነው ለወጣቶች። ወጣትነት ሲዝን ግን ተመልሶ የማይመጣ ሲዝን ነው። ከዛ ይሄን ካገናኘ እድል ስለሆነ ወጣትነት፣ ጊዜ ስለሆነ ወጣትነት፣ መልካም አጋጣሚ ስለሆነ ወጣትነት ሳይጠቅሙበት እንዳያልፉ ነጋቸውን ሳይጽፉበት እንዳያልፉ ወጣቶች አድቫይዝ አደርጋለሁ። ሌላ ጊዜ ካንተ ጋር ለወጣቶች ስለ ትክክለኛ ዴፊኒሽን ኦፍ ፐርፐስ፣ ድሪም ኤንድ ቪዥን ዲስከስ እናደርጋለን። ሃውኤቨር አንተ እስቲ ምንድነው ራይክ ምንድነው? መልካም። ፕሮግራሙን ሲጀምር ጊዜ የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው ብዬ ነበርና የኔ ቪዥን ደስተኛና ስኬታማ የሆነ ጄኔሬሽንን ቢውልድ ማድረግ ነው። ደስተኝነት ሲባል ባለው የሚያመሰግን፣ ስኬታማነት ሲባል ደግሞ የሌለውን ግን የሚመኘው የሚፈልገውን ነገር ለማግኘት የሚጥር ማለት ነው። ሁላችንም ጥረት ውስጥ ነው ያለነው። ያንን ጥረት እየቀጠለ እስኪ ድረስ ሰክሰስፉል መሆኑ ምንም ጥርጥር የለውም። ምክንያቱም የሚያዳላ ፈጣሪ የለንም። እስከ ለፋን ድረስ ይሰጠናል። አባት እንጂ እንጀራ አባት አይደለም። ስኬት፣ ደስታ የሚባሉት 2 ነጥቦች አሉ። በእነሱ የሚያምን እነሱ ላይ የሚያተኩር ፖዚቲቭ ቲንከር የሆነ ጀነሬሽንን ቢውልድ ማድረግ። That's very brilliant. I wish all the best. I'll be by your side. አግዛለሁ። ይሄንን ደግሞ ሆኖ ማየት እፈልጋለሁ። ሆኗል ብዬ ነው ማምነው። አሁን በእኔ አስተምሮት አሁን አንተ በቃ ስኬታማና ደስተኛ ወጣቶችን እየሰራክ ነው ያለው ብዬ ነው ማምነው። ምክንያቱም እያንዳንዱ ትልቅ ነገር የትናንሽ ጠብታዎች ውጤት ነው። በጣም ጥልቅ የሆኑ ሀሳቦችን በጥልቀት በአጭር ሰዓት ውስጥ ቱ ዘ ፖይንት አድርገን ፕላስ ደግሞ ከኖርከው ህይወት በመነሳት ዊዝደም ማለት ያ ነውና ይሄንን ስላጋራህን ከልብ አመሰግናለሁ። እኔም አመሰግናችኋለሁ። ቴንክ ዩ።